ጤና ይስጥልን ውድ ኢትዮ ከረንት ዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራሩትን አርዕስተ ዜና ወደ እናንተ ይዘን ቀርበናል። ከአሜሪካ ጋር የተጀመረ ድርድር የለም፣ አሁንም ለመነጋገር ፍላጎት የለንም ሲሉ የኢራን የውጭ ጉዳይ ሚኒስተር አባስ አራግቺ ገልጸዋል። የኢራን የውጭ ጉዳይ ሚኒስተር አባስ አራግቺ የትራምፕ የድርድር ጥያቄ ውድቅ አደረጉ። ጦርነቱ ሳያስቡት ስለገቡ መውጫ አጥተው 48 ሰዓቱን የሰረዙት ለዛ ነው እንጂ ለኛ ድርድር አልተቀመጠም ሲሉ ገልጸዋል። በዚህም ጉዳይ ዜና ጥንቅራችን አካተናል። በኢራንና አሜሪካ መካከል የድርድር ተስፋ አለ ወይ የሚል ጥያቄም አጭሯል። 10 ቢሊዮን ዶላር የወጣበት ትልቁ የኤሌክትሪክ ማመንጫ ፋብሪካዎች ለማፈንዳት እየጠበቅን ነው ሲሉ የአሜሪካው ፕሬዝዳንት ትራምፕ ሲገልጹ የጊዜ ገደቡን ያራዘሙት አሉ የኢራን አጸፋ እርምጃ ስላስፈራቸው እንጂ በድርድር አይደለም ሲሉ ደግሞ የኢራን የዜና ወኪሎች ገልጸዋል። በዚህም ጉዳይ የዜና ትንታኔ ያካተናል። ትራምፕ የሆርሙዝ ሰርጥን በአሜሪካና በኢራን የጋራ ቁጥጥር ስር እንደሚሆን ከወዲሁ እየገለጹ ነው። እውነት ይሆናል የሚለውንም የዜና ጥንቅራችን አካተናል። ቆይታችሁ የምትሰሙት ይሆናል። ትራምፕ በኢራን የኃይል መሰረተ ልማቶች ላይ ጥቃት ለመፈጸም ያስቀመጠችውን የጊዜ ገደብ ወደ 5 ቀን አራዘሙ። በምን ጉዳይ የሚለውንም የዜና ጥንቅራችን አካቶታል። ቆይታችሁ የምትሰሙት ይሆናል። የኢራን ጦር ቃል አቀባይ የአሜሪካው ፕሬዝዳንት ትራምፕ ከስራ ተባረዋል ሲል ማፌዛቸው ተሰማ። የኢራን የካቲም አልአንቢያ ማዕከላዊ ዋና መስሪያ ቤት ቃል አቀባይ ኢብራሂም ዞልፋግሪ ዩናይትድ ስቴትስ ፕሬዝዳንት የሆርሙዝ ባህር ሙሉ በሙሉ ለመክፈት የያዙትን ቀነ ገደብ ተከትሎ በትራምፕ ላይ የሚያፌዝ አዲስ መግለጫ ወጥተዋል። በዜና ጥንቅራችን አካተናል። ኢራን የበላይነት የያዘች ይመስላል። ፕሬዝዳንት ትራምፕ ጦርነቱን በሰላም ለመቋጨት የሚደረገው ንግግር እስከሚቀጥል ድረስ በኢራን የኃይል ማመንጫ ላይ ወይም ፓወር ፕላንት ኢነርጂ መሰረተ ልማት የታቀዱ ማንኛውም የአየር ድብደባ ለሚቀጥሉት 5 ቀናት አራዝመዋል። በዚህም ጉዳይ ዜና ጥንቅራችን አካተናል። ትራምፕስ ለምን በመጨረሻ ጥቃቱን ሰነዘሩ የሚለው የዜና ጥንቅራችን በሰፊ ያካተናል። ቤተሰብ ለመሆን ላይክ፣ ሸር፣ ሰብስክራይብ ማድረገውን እንዳይረሱ። ወደ መጀመሪያ የዜና ትንታኔያችን ስናል ጦር ቃል አቀባይ የአሜሪካው ፕሬዝዳንት ትራምፕ ከስራ ተባረዋል ሲል ማፌዛቸው ተሰማ። የኢራን የካቲም አልአንቢያ ማዕከላዊ ዋና መስሪያ ቤት ቃል አቀባይ ኢብራሂም ዞልፋግሪ ዩናይትድ ስቴትስ ፕሬዝዳንት የሆርሙዝ ባህር ሙሉ በሙሉ ለመክፈት የያዙትን ቀነ ገደብ ተከትሎ በትራምፕ ላይ የሚያፌዝ አዲስ መግለጫ ወጥተዋል። ሰላም፣ ትራምፕ ከስራ ተባረዋል፣ ለዚህ ጉዳይ ስላሳዩት ትኩረት እናመሰግናለን በማለት ዞልፋግሪ በእንግሊዝኛ ባስተላለፉ መልእክት ላይ ተሳልቀዋል። ኢራን የሆርሙዝ ባህር ዳርቻ መዝጋቷን ተከትሎ ሀገሪቱ የኢነርጂ መሰረተ ልማት እንደምትመታ ዩናይትድ ስቴትስ ይዛተች ሲሆን ይህ ከሆነ ያጸፋ ጥቃት ለመስጠት እንደምትንቀሳቀስ ቴህራን ተደምጣለች። በሌላ በኩል የኢራን አብዮታዊ ዘብ የካቲም አልአንቢያን ዋና መስሪያ ቤት ቃል አቀባይ እንደተናገሩት ሰራዊቱ በሳውዲ አረቢያ የሚገኘው የልዑል ሱልጣን አየር ማረፊያና በኢራን የሚገኘው ዩናይትድ ስቴትስ 5ኛ ባህር ኃይል በሚሳኤልና ሰው አልባ አውሮፕላን ማጥቃቱን ተናግረዋል። ዩናይትድ ስቴትስ የስለላ አውሮፕላኖች በልዑል ሱልጣን አየር ጣቢያ ላይ እንደሚገኙ ገልጾ በኋላም ባላስቲክ ሚሳኤሎች ኢላማ እየተደረጉ መሆኑን አስታውቋል። አሜሪካ ወታደራዊ ስምሪትና የስራዎች ቁልፍ ቦታ እንደሆኑ ተገልጾ በጉዳዩ ላይ ኢራን ካወጣች ተናጠሉ መግለጫ ውጭ ዩናይትድ ስቴትስ ሆነ እስራኤል ባለስልጣን ምንም አይነት አስተያየት የሰጡት የለም። ትራምፕ በኢነርጂ ልማት ላይ ተቋማት ላይ ሊሰነዝሩ የነበሩት ጥቃት ለ5 ቀን አራዘሙ። ፕሬዝዳንት ትራምፕ ኢራን የሆርሙዝ ባህር ወሽመጥ እንድትከፍት የሰጡት የ2 ቀን ገደብ ዛሬ የሚያበቃ ቢሆን ውጤታማ ውይይት እየተደረጉ በማለት ጥቃቱን ለ5 ቀን አራዝመዋል። ቀደም ሲል የኢራን ብሔራዊ መከላከያ ምክር ቤት በኢራን ባህር ዳርቻ ወይም ደሴቱ ላይ የሚደረግ ማንኛውም የጥቃት ሙከራ በፋርስ ባህር ሰላጤ ውስጥ ያሉ ሁሉንም የመገናኛ መስመሮች ፈንጅ እንዲቀብሩ ያደርጋል ማለታቸው ይታወሳል። ከዚያም ኢራን ማስጠንቀቂያ በኋላ ዛሬ ዶናልድ ትራምፕ ባለፉት 2 ቀናቱ ዩናይትድ ስቴትስ እና ኢራን መካከለኛው ምስራቅ ያለውን ጠባብ ሙሉ በሙሉ ለመፍታት የሚያስችል በጣም ጥሩና ውጤታማ ውይይት አድርገናል ብለዋል። በዚህም ምክንያት ትራምፕ በኢራን ኢነርጂ መሰረተ ልማት ላይ የታቀሩን ጥቃት በሙሉ ለ5 ቀን አራዝመዋል። ኢራን የበላይነት የያዘች ይመስላል። ፕሬዝዳንት ትራምፕ ጦርነቱን በሰላም ለመቋጨት የሚደረገውን ንግግር እስከሚቀጥሉ ድረስ በኢራን የኃይል ማመንጫ ፓወር ፕላንት እና ኢነርጂ መሰረተ ልማት ላይ የታቀ ማንኛውም የአየር ድብደባ እንደሚቀጥሉ 5 ቀን አራዘሙ። ፕሬዝዳንት ትራምፕ እንደገለጹት አሜሪካና ኢራን ባለፉት 2 ቀን በጦርነት ሙሉ በሙሉ መፍትሄ ቶታል ሪሶሉሽን ለማምጣት በጣም ጥሩና ውጤታማ ንግግሮች አድርገናል ብለዋል። የኢራን የውጭ ጉዳይ ሚኒስተር ከትራምፕ ጋር የተደረገ ምንም አይነት ውይይት የለም ሲሉ አስተባብሎ በተጨማሪም ትራምፕ ጥቃቱን ያዘገየውት ኢራን የምትሰነዘረውን ያጸፋ እርምጃ በመፍራት ነው ሲሉ ምላሽ ሰጥተዋል።
የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን የኢነርጂ መሰረት ተቋም ሊካሄድ የነበረውን ጥቃት በድንገት መሰረዛቸው ተሰምተዋል። ድርድሩ ካልተሳኩ ቀጣይ እንደሚደረግ ጠቁሞ የፖለቲካ ተንታኞች እንደሚልክ ከሆነ ውሳኔ የተላለፈው ኢራን በአሜሪካ አጋሮች ላይ ልትወስድ የምትችለውን ተመሳሳይ አጸፋ እርምጃ በመስጋት ሳይሆን አይቀርም ብለዋል። አሜሪካ ጋር የተጀመረ ድርድር የለም፣ አሁንም ለመነጋገር ፍላጎት የለንም ሲሉ የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ የትራምፕ ድርድር ጥያቄ ውድቅ አደረጉ። ጦርነቱን ሳያስቡበት ስለገቡ መውጫ አጥተው ነው 48 ሰዓት የሰረዙት፣ ለዛ ነው እንጂ እኛ ለድርድር አልተቀመጥንም ብለዋል። የኢራን ከፍተኛ ዲፕሎማትና የውጭ ጉዳይ ሚኒስትር አባስ አራግቺ ሀገራት ከአሜሪካ ጋር ለመደራደር ምንም አይነት ፍላጎት የላትም በማለት በግልጽ አስታውቀው የዌል ስትሪት ጆርናል ዘገባ እንደሚያሳየው ከሆነ ሚኒስትር አራግቺ ከአሜሪካ ጋር የሰላም ንግግር ስለመጀመሩ የሚወሩትን መረጃ ውድቅ አድርገዋል። ይህ የኢራን ጠንካራ አቋም የተሰማው አሜሪካ ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ውጤታማ ውይይት እያደረግን ነው ካሉ በኋላ ነው። አባስ አራግቺ ግን ይህን አስተባብለው በኢራን በኩል ምንም አይነት የድርድር ፍላጎት እንደሌለ አስገንዝበዋል። ትራምፕ ከኢራን የተደረጉ ድርድሮች ተስፋ ሰጭ በመሆናቸው በኢራን የኢነርጂ ተቋማት ሊፈጸም የነበረ የአየር ድብደባ ለ5 ቀን ማራዘማቸውን ገልጸው ነበር። ይህም ተከትሎ የዓለም ነዳጅ ዋጋ ከ114 ወደ $97 ዝቅ ብሏል። ምንም እንኳ ትራምፕ የሰላማዊ ንግግር መጀመሩን ቢያበስሩም የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ግን ይፋዊ ተቃውሟቸውን በማሰማት ለድርድሩ ዝግጁ እንዳልሆኑ በድጋሚ አረጋግጠዋል። ይህ በእንዲህ እንዳለ አባስ አራግቺ በአገዛዙ ውስጥ ጠንካራ የማይበገሩ ተደራዳሪ በሆናቸው ይታወቃሉ። በሳቸው ይህ አቋም በቀጣይ ቀጠናትም ባለ የደህንነት ሁኔታ ምንም አይነት ተጽዕኖ ሊያሳድር እንደሚችሉ የፖለቲካ ተንታኞች እየተከታተሉት ይገኛሉ። በመሆኑም በኢራንና በአሜሪካ መካከል የድርድር ተስፋ አለም ተብሏል። $10 ቢሊዮን የወጣበት ትልቁ የኤሌክትሪክ ማመንጫ ፋብሪካ ለማፈንዳት እየጠበቅ ነው ሲሉ ትራምፕ ገልጸውታል። የጊዜ ገደቡ ያራዘሙት የኢራን አጸፋ እርምጃ ስላስፈራቸው እንጂ በድርድር አይደለም ሲሉ የኢራን የዜና ወኪሎች ገልጸዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን የኃይል መሰረተ ልማቱ ላይ ጥቃት ለመፈጸም አስቀምጦት የነበረው 2 ቀናት ጊዜ ገደብ ወደ 5 ቀን ማራዘማቸውን አስታውቀው ፕሬዝዳንቱ ይህን የጊዜ ገደብ ያራዘሙ ከቴህራን ጋር መካከለኛው ምስራቅ ስላለው ግጭት በጣም ጥሩና ውጤታማ ውይይት ማድረጋቸውን ተከትሎ እንደሆነ ገልጸዋል። ውይይቱ ዋነኛ አጀንዳ ስለ ኢራን ኒውክሌር ፕሮግራም እንደሆነ አመላክተዋል። ለሰላም ሲባል የኒውክሌር ፕሮግራም ለመተው ስትስማማ ትችላለች ብለዋል። ነገር ግን በእነሱ የሆነው ሰዓት ላይ ለመገንባት $10 ቢሊዮን የወጣበትን ትልቁ የኤሌክትሪክ ማመንጫ ፋብሪካ ለማፈንዳት እየጠበቅን ነው ሲሉ ተናግረዋል። በጣም ጥሩ ነበር። የገንዘብ እጥረት አልነበረም። በአንድ ተኩስ ይወድማል፣ ይፈርሳል። ለምን ይህን ሁሉ ይፈለጋል? እነርሱ ናቸው የደወሉት፣ እኔ ያልደወልኩም። እነሱ ደወሉ። ስምነት ላይ መድረስ ፈልገው ነበር ብለዋል። እኛ ከስምነት ለመድረስ በጣም ፈቃደኛ ነን። ጥሩ ስምነት መኖር አለበት። ሌላ ጦርነት ሊኖር አይችልም። የኒውክሌር ጦር መሳሪያ አይኖርም ሲሉ ትራምፕ ገልጸዋል። ከእንግዲህ በኋላ የኒውክሌር ጦር መሳሪያ አይኖራቸውም። በዚህ ይስማማሉ። ያለዚያ ግን ስምነት አይኖርም ብለዋል። ስምነቱ ላይ መድረስ ከተቻለ የነዳጅ ዋጋ በፍጥነት ሊቀንስ እንደሚችል ጠቁመው ነገር ግን አሁንም ለስምነቱ ሙሉ ዋስና እንደሌለና ሁኔታ ካልተሳኩ ጥቃቱ እንደሚቀጥል አስጠንቅቀው ትራምፕ ግን ንግግር መጀመሩ ቢናገሩም ኢራን የውጭ ጉዳይ ሚኒስትርና የተለያዩ የዜና ወኪሎችም ፋርስና ታስኒም ጨምሮ መረጃዎች ሙሉ በሙሉ አስተባብለዋል። ኢራን ከአሜሪካ ጋር በቀጥታም ሆነ በተዘዋዋሪ ምንም አይነት ንግግር አለማድረጉን ገልጻ የሆርሙዝ ሰርጥ አሁንም ጦርነት ሊከፈትበት ዝግ ነው ያሉ ሲሆን ትራምፕ የጊዜ ገደቡን ያራዘሙት የኢራን አጸፋ እርምጃ ስላስፈራቸው እንጂ በድርድር አይደለም ሲሉ የዜና ምንጮች ገልጸዋል። ዩናይትድ ኪንግደም ጠቅላይ ሚኒስትር ኬር ስታርመር አሜሪካና በኢራን መካከል የተጀመረው ንግግር እንዳለ ሀገራቸው ይህን እንደምታውቅና እንደምትደግፍ ገልጸው ስታርመር ማንኛውም ስምምነት በተለይ ኢራን የኒውክሌር ጉዳይ ላይ ጠንካራ ገደቡ ሊያካትት እንደሚገባ አሳስበዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሆርሙዝ ሰርጥ በአሜሪካና በኢራን የጋራ ቁጥጥር ስር እንደሚሆኑ ገለጹ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ስልታዊ ጠቀሜታ ያለው የሆርሙዝ ባህር መስመር በቅርብ እንደሚከፈትና በአሜሪካና በኢራን የጋራ ቁጥጥር ስር እንደሚሆን አስታውቀዋል። ፕሬዝዳንቱ ሲኤንኤን በሰጡት መግለጫ ከኢራን ወገን ጋር እየተደረገ ያለው ድርድር በጥሩ ሁኔታ ከቀጠለ መንገዱ በፍጥነት ክፍት እንደሚሆን ገልጸዋል። ይህ እርምጃ በኢራን ውስጥ የሚታየው የአገዛዝ ለውጥ አካል በመሆኑ የጠቆሙት ትራምፕ በድርድሩ ወቅት ያገኟቸው የኢራን ተወካዮች ምክንያታዊና ጠንካራ ሰው መሆናቸውን ገልጸዋል። ምንም እንኳ ቀደም ሲል በኢራን ኃይል ማመንጫ ላይ የታሰቡ ወታደራዊ ጥቃቶች ቢሰረዙም የአገዛዙ ለውጥ ሂደት ላይ በመሆኑ ይህ ለቀጣዩ ሰላማዊ ግንኙነት መንገድ እንደሚከፍት አመላክተዋል። ትራምፕ በኢራን የኃይል መሰረተ ልማቶች ላይ ጥቃት ለመፈጸም ያስቀመጡት የጊዜ ገደብ ወደ 5 ቀን አራዘሙ። ትራምፕ በመካከለኛው ምስራቅ ስላለው ግጭት ከኢራን ጋር ሙሉ በሙሉ በአጠቃላይ መፍትሄ መድረስ በተመለከተ ውይይት ማድረጋቸውን ገልጸዋል። ፕሬዝዳንቱ ከማህበራዊ ትስስር ገጻቸው ባሰፈሩት መረጃ ኢራን የኃይል ማመንጫና ኢነርጂ መሰረተ ልማቱ ላይ የሚደረግ ጥቃት ለሌላ ጊዜ አስተላልፈዋል ብለዋል። ቴህራን የሆርሙዝ ወሽመጥ በ2 ቀናት ውስጥ ካልከፈተች የኃይል ማመንጫ ለማጥቃት የገለጹ ሲሆን አሁን ግን ለመጪዎቹ 5 ቀናት እርምጃ እንደሚዘገይ አመላክተዋል። ትራምፕ ከኢራን ጋር
ባለፉት 2 ቀናት መካከለኛው ምስራቅ አለመረጋጋት ዙሪያ በጣም ጥሩና ውጤታማ ንግግር አድርገናል ማለታቸውን ቢሲ ዘግቧል። በዚህም የሀገሪቱ ጦር በኢራን ኃይል መሰረተ ልማት ላይ ጥቃት እንዳይፈጸም ማዘዛቸውን ገልጸው ጥቃቱ ለ5 ቀን እንደሚዘገዩና ቀጣይ ውሳኔ እየተካሄደ ባለው ንግግር እንዲመሰረት አስታውቀዋል። በመሆኑም ትራምፕ በኢራን የኢነርጂ መሰረት ሊሰነዘር የነበረውን ጥቃት ሲያራዘሙ ፕሬዚዳንት ትራምፕ የሆርሙዝ ሰርጥ ወሽመጥን እንዲከፈትም ጥንቃቄና ውይይት አድርገዋል።